ችግር የለም። ነገረ ድህነት ማለት የድህነት ትምህርት ነው በአጭሩ። ማለትም ሰው ሞቶ ነበረ እና ከዛ ሞት እንዴት ዳነ ነው ባጭሩ። እንዴት ዳነ፣ እንዴት ይድናል የሚለውን ትምህርት የምንዳስስበት ነው በአጭሩ። እንግዲህ እንደምታውቁት የድህነት ትምህርታችን ምን እንደሆነ ይኸው ስሙ። የድህነት ትምህርት ላይ ጥረት ያለ ነገር አለን እና ሰው የድህነት ትምህርታችን ምን ይመስላል የሚለውን ለማወቅ ለመረዳት ከምር የምንጀምረው ከመጀመሪያው ሰው ከአዳም ነው። እንደምታውቁት እግዚአብሔር አምላክ የመጀመሪያውን ሰው አዳምን በራሱ መልክና ምሳሌ አድርጎ ፈጠረው ይላል ዘፍጥረት ምዕራፍ 1:26 ላይ እንደተናገረው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዛ እግዚአብሔር አስቀድሞ ሰውን ሲፈጥረው ወይም አዳምን ሲፈጥረው በራሱ መልክና በራሱ ምሳሌ አድርጎ ፈጠረው። ስለዛ አዳም በጣም በታላቅ ክብር የተፈጠረ ሰው ነው ማለት ነው አይደለም? አዎ። ቀጠል አድርጎም ደግሞ ምንድነው በምድር ላይ በሚኖሩት ላይ ሁሉ ላይ ገዢ አደርገዋለሁ አለ። ስለዚህ ይግዛቸው አለ። ስለዚህ የጸጋ ገዢም ጭምር አደረገው። ተመልከቱ፣ በክብር ላይ ክብር። አንደኛ እግዚአብሔርም አለ አንድ ነገር ብቻ አዘዘው አዳም። ምን አዘዘው? እዛው ሁለተኛው ምዕራፍ ላይ እሺ ከዚህ ዛፍ አትብላ አሏ። አንዴ ሰው እግዚአብሔር አንድ ትእዛዝን ብቻ አዘዘው ለአዳም። ምን አይነት ትእዛዝን አዘዘው? በዚህ በገነት ከምታየው ዛፍ ሁሉ ብላ፣ እሺ ክፉና ደጉን ከምታስታውቀው ከዚህ ዛፍ ግን እንዳትበላ፣ በቃ አለቀ። ከሷ በላ ሰዓት ሞትን ትሞታለህ። ከዛ ውጭ ግን ይሄ ሁሉ ያንተ ነው፣ እሺ በቃ ብላ፣ ያንተ ነው ብላ። አሁን አዳም የተሰጠው ያ ሁሉን አስቡት። በገነት ያለው ያ ሁሉ ተሰጥቶት የተከለከለው አንዲት ዛፍ ብቻ ነው። አንዲት ዛፍ ብቻ ነው የተከለከለው። በጣም በሚያስገርም ሁኔታ በእባብ ተንኮል ማለት ሰይጣን በእባብ በኩል አድርጎ እንደምታውቁት አዳምና ሔዋንን አሳታቸው። አዳም ሳተ። እንደዛ ያከበረውን፣ እንደዛ የወደደውን፣ እንደዛ በክብር ላይ ክብር የሰጠውን እግዚአብሔርን ክዱ። አዳም እግዚአብሔር አታድርግ ያለውን አደረገ። አምላክነትን ፈለገ፣ ወይም ደግሞ ትልቅ ክብርን ፈለገ ከዚህ ውጪ እና እግዚአብሔር ከሰጠው ውጪ ማለት ነው። እና አዳም ያንን በላ። በጣም ነው የሚያስገርመው። እኔ ከዚህ በፊትም ብያችሁ ይሆናል። በዙሪያው የተፈቀደለት ያ ሁሉ ነገር እያለ ያልተፈቀደለት ላይ ሰይጣን ማለት ሀሳቡን እዛ ላይ እንዲጥል አደረገው አዳምን። በህይወታችን ውስጥ ሰይጣን አንዱ የሚፈተንበት ትልቁ መንገድ ይሄ ነው። በዙሪያችሁ እግዚአብሔር የሰጣችሁ የሚገርም የሀገር በረከት ኖሮ ማለት ነው እሱን እንድታዩት አያደርግም ሰይጣን። የተከለከላችሁትን የሆነች ነገር ብትመጣ ራሱ በህይወታችሁ ውስጥ ያን ያህል ትልቅ ለውጥ ላያደርግ የሚችል ነገር ሊሆን ይችላል። ግን ምንም ይሁን ኤኒዌይስ፣ ግን የተከለከላችኋት አንዷ ነገር ላይ ሰይጣን በጣም ትኩረት እንድታደርጉ ያደርግና በተሰጣችሁ ነገር በሌሎቹ በዛ ሁሉ በብዙ ነገር ማመስገንን ትታችሁ በዚች በትንሿ ነገር በተከለከላችኋት በአንዷ ነገር እግዚአብሔርን እንድታማሩና እንድትክዱት ያደርጋችኋል ሰይጣን። ትልቁ ታክቲኩ እሱ ነው። አዳምን ያደረገው እንደዛ ነበር። በገነቱ ዙሪያ ምን ይኸው ጠቅላላ ያለውን ሁሉ ብላ ነው ያለው። እንዴ ስለ እሱ እግዚአብሔርን አያመሰግንም? እሺ እንዲ አረ የህይወት ዛፍ ሳይቀር አስቀምጦለት ነበረ። የህይወት ዛፍ ሳይቀር እሷን እንኳን እንዳያገኝ ያደረገው ሰይጣን ምን አድርጎ? ያልተሰጠው ላይ ትኩረት እንዲያደርግ አድርጎ። እና ትኩረታችን ሁሌ እግዚአብሔር የሰጠን ላይ ሊሆን ይገባል። ኦኬ እግዚአብሔር ያልሰጠህ ላይ ትኩረት ባደረግክ ቁጥር ከእግዚአብሔር ነው የምትርቀው። እና ትኩረት እግዚአብሔር የሰጠን ላይ በጣም የምናመሰግንባቸው በጣም ብዙ ምክንያቶች አሉ። የምናመሰግንበት በጣም ብዙ ምክንያቶች አሉ። እሱ የሚገባን መቼ ነው ከተባለ የሆነ ሰው የሆነ ለምሳሌ ጤንነቱን አጡ የሆነ ሰው ስታዩ አረ እግዚአብሔር የተመስገን ነው የምትሉት እኮ። አረ ከጤንነት ውጭ ምንም እንደ የታመመ ሰው ሲጀመር ለምሳሌ ገንዘብ ይፈልጋል። ብዙ ሰው ገንዘብ ከቸገረው ገንዘብ ላይ ብቻ ትኩረት እያደረገ እግዚአብሔርን ሊያማርር ይችላል። ጠንቋይ ቤት የሚሄድ ሰው እኮ አለ አይደል? እና ጤንነቱ ያጣ ለምሳሌ ጤንነቱን ቢያጣ ያ ሰው ጭራሽ ገንዘብ አያሳስብም። እንዴ አንተ ሆድን የቆረጠ ቀን የዛን ቀን አረ ገንዘቡ ይቅርና ሆዴን መልስልኝ አይነት ስታፍ ነው የምትጫወተው። አይተዋል። የምናመሰግንበት በጣም ብዙ ነገር አለን። ጤናችንን ብናጣ እንኳን እግዚአብሔርን አንክደውም። ሌሎች ብዙ ሀሳብ ብዙ የምናስባቸው ነገሮች አሉ። ኢየሱስን ሰጥቶን የለም ወይ? አረ በስመ አብ ልጁ ኢየሱስን ከሰጠን በቃ ይህንን ማሰብ ራሱ አያሳርፍም ወይ? እንዲህ በስመ አብ እኔ ኢየሱስ ክርስቶስን የሚያህል ጌታ እንዳለን ማሰብ በራሱ እኮ እኔ ክርስቶስን የሆነ ራሱን የቻለ የሆነ የሚፈጥር ደስታ የለውም ውስጣችን ውስጥ እንዴ? ኢየሱስን መጀመሪያ አስቡት ማን እንደሆነ። ከዛ አስበውና እሱ ጌታ ነው። ኧረ በስመ አብ እንዴ! ይሄ ውስጣችን የሆነ ደስታን ካልፈጠረ ምንድነው ሊፈጥር የሚችለው?
ይህ በጣም ውስጣችን ላይ በጣም የሚገርም ደስታን የሚፈጥር ታላቅ የሆነ እውነታ ነው። ኢየሱስን የመሰለ ጌታ አለን የሚለው እና እግዚአብሔር ብቸኛ ልጁን አሳልፎ ከሰጠ እግዚአብሔር ተመስገን 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 የምትልበት ነገር አለ። ለምሳሌ አንድ ሰው በጣም የከበረ እንቁ አለው ልበላችሁ፣ በጣም የከበረ እንቁ አለው። ከዛ ደግሞ የተወሰነ ሌሎች ገንዘቦቹን ደግሞ አለ። የከበረ እንቁ እንዳለ ሆኖ ለማን ማለት ብቻውን የያዘው ማለት ነው። ብቻውን የያዘው የከበረ እንቁ አለው፣ ደግሞ ገንዘብ አለው ኦፍኮርስ። እና ገንዘብ ቢሰጣችሁ ከገንዘቡ ላይ ቆንጠር አድርጎ የተወሰነ ነገር በተን ቢያደርግባችሁ ጸዴ ነው። ግን እንቁን ያንን እሱ ጋር ብቻ ያለውን እንቁን አንስቶ ቢሰጣችሁ ምንድን ነው? በዛ እንቁ ምክንያት ማለት ገንዘቡን ራሱ አትረሱትም። የሰጣችሁን ገንዘብ ራሱ ኦፍኮርስ ትረሱታላችሁ የምር በስማ። እና እግዚአብሔር የሰጣችሁ እኮ እንቁን ማለት እንቁን ሳይሆን ብቸኛ ልጁን በስማ ብቸኛውን ልጁን ጌታችን ኢየሱስን ነው የሰጠን። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር እንዴት ሁሉን ነገር አይሰጠንም? እንደዛ ላይ ነው ሰው። ሌላው ነገር ሁሉ ኋላ የሚመጣ ነገር ነው ማለት ነው። ቢቀርም ባይቀርም ያን ያህል ሊያስጨንቀን አይገባም። አንዴ እንቁን ሰጥቶናል፣ ልጁን ኢየሱስን ብቸኛውን እርሱን ሰጥቶን የለም ወይ በቃ። እና የምናመሰግንበት ብዙ ነገር አለ እና ስለዛ የሆነ ነገር ኤኒዌይስ አዳም እንዲህ ያለ ማለት የሀገር ትልልቅ ነገሮች ተሰጥተውት እነዛን ነገሮች ሁሉ ረስቶ የሆነች ነገር ላይ አንዲቷ የተከለከለው ነገር ላይ ፎከስ እንዲያደርግ አደረገውና ሰይጣን አሳተው። ኤኒዌይስ ወደቀ እንደምታውቁት። ስለዛ ያችን በበላ ሰዓት ሞትን ትሞታለህ ብሎት ነበረ። እግዚአብሔር ሞተ። ያው መሰረቱ ላይ ትንሽ ልንገራችሁና ሌላው ሚስጥራቱ ምኑ ቀለል አድርገን ተናግረን እናልፈዋለን። ያው የምናውቀው ነገር ነው ሁላችንም። ለማንኛውም አዳም ወደቀ። እሺ አዳም ወደቀ፣ ሞት መጣበት። ሞትን ትሞታለህ ተብሏል። ስለዛ ሞት ወደ እርሱ ዘልቆ ገባ። ሞት ወደ አዳም ዘልቆ ገባ። ስለዛ ሁሉም ማለት አዳም በሞት ጥላ ስር ወደቀ ባጭሩ። ያቺ ዛፍ መርዝ ኖሮባት ነው የሞተው አዳም አይደለም ነው እንዴ? መርዛማ ሆና ነው የሞተው አዳም አይደለም። መርዛማ ሆኖ ሳይሆን እግዚአብሔር አታድርግ ሲለው ማድረግ አልነበረበትም። ካደረገ እግዚአብሔር አታድርግ እያለው ስለሆነ ያደረገው በእግዚአብሔር ትእዛዝ ላይ እያመፀ ነው። ካመፀ በእግዚአብሔር ትእዛዝ ላይ ማመፅ ኃጢአትን ማድረግ፣ የኃጢአት ደሞዝ ሞት ነው። ስለዛ ሞትን ያስከትላል። በእግዚአብሔር ላይ ማመፅ ምንን ያስከትላል? ሞትን ያስከትላል። ስለዛ ኃጢአትን አደረገ፣ በኃጢአቱ ሞት ተከፈለው እና ሞትን ትሞታለህ ብሎት ስለነበረ የእግዚአብሔር ፍርዱ ግዴታ መፈጸም ነበረበት እና ከባህሪው ጋር ተቆራኘ። ሞት ከስጋው ጋር ሞት ተቆራኘ። አለቀ። ሞት ተቆራኝቷል። ከዛ በኋላ ከአዳም የሚወለዱ ሰዎች ሁሉ በዚህ በሞት ቁራኝነት ውስጥ ሆኑ። ስለዛ ማን አስፈለጋቸው? ራሱ አምላክ አስቀድሞ የፈጠራቸው ራሱ እግዚአብሔር ዳግመኛ ደግሞ ሕይወትን ይዘራባቸው ዘንድ የሚጠብቁ ሆኑ። በቃ ሰው ማለት በሞት ጥላ ስር የወደቀ አለቀ። ሌላ አይነት ሰው የለም። በቃ ይሄ ነው ሰው። ከዛን እግዚአብሔር መጣ። እግዚአብሔር ልጁን ይልካል ማለት ነው። ልጁን ቀጥታ አይልክም በነገራችን ላይ ልክ አዳም ኃጢአትን ሰራ ምናምን ነገርና ምንድነው ተሸሸጉ። አዳምም ሔዋንም ቅጠላቸውን ለበስ አድርገው እንደዛ ነገር ተሸፋፍነው ተቀመጡ። አንዴ ቆይ እሺ። አፈሩ፣ ተሸማቀቁ፣ በግልጥ መውጣት እንኳን አልቻሉም እና ያኔ እግዚአብሔር ራሱ ነው። በነገራችን ላይ ኢቨን በጣም የሚያስገርመው ሰው በድሉ ወድቆ ራሱ እግዚአብሔር አምላክ ነው አዳም ወዴት ነህ ብሎ የመጣው እንዲህ በስመ አብ። አዳም ራሱ በድሎ አሁንም ደግሞ እግዚአብሔር ሳይ በድሎ ያውቃል እኮ እግዚአብሔር ኦፍኮርስ የት እንዳለም እንትን ላይቱ በጣም ልብሴን መቀየር አለብኝ መሰለኝ እንትን እያለ ነጭ ነገር አባሲ። እሺ ኤኒዌይስ ማለት እግዚአብሔር አምላክ አዳም የት እንዳለ ያውቃል እና ፈለጉ መጣና ያው ኃጢአት እንዳደረገ ያውቃል ምናምን። አዳም ወዴት ነህ አለ። ፈርቶ እኮ ተሸማቆ ተሸሽጓል። እና አዳም ወዴት ነህ ብሎ ሲጠይቀው ነው ያለን። እና ኃጢአት ሰርተን ራሱ የሚፈልግ አባት ነው ያለን ጋይዝ። እግዚአብሔር አምላክ የዚህን ያህል ነበር አዳምን የሚቀርበው እና አሁንም የሚቀርበን እንደዛ ነው። ሲበድልም አዳም ወዴት ነህ ብሎ ፈልጎ ነው የሚመጣው። ፈልጎ ይመጣል እና ወዴት ነህ አለ እና አዳም የመለሰውን እናውቃለን። ያው በሴቲቱ ያሳብባል፣ ሴቲቱ በእባቡ ታሳብባለች። ጄኖስ አንዱ በአንዱ እያሳበበ የእግዚአብሔር ቁጣ ግን በእነርሱ ላይ ፍርዱ መምጣቱ አይቀርም። ኦልሬዲ አንዴ የሚወጣ ነገር ስለሆነ ማለት ነው። እና
በጣም የሚያስገርመው ግን ቅጠል ነበር የለበሱት እና እግዚአብሔር ግን የቆዳ ልብስ ሰጣቸው ይላል። የቆዳ ልብስ እንዴት ነው የሚዘጋጀው? ቆዳን አለበሳቸው ይላል። እሺ ቆዳው እንዴት ነው የሚሆነው? ልብስ የሚሆነው በጉ ይታረዳል። በጉ ይታረድና እሺ በጉ ከታረደ በኋላ ይወጠራል። ቆዳው ተገፎ ቆዳ ይወጠራል። ከዛ በኋላ ልብስ ይሆናል። ፋሲካችን ክርስቶስ ታርዶልናል ይላል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ስለ ክርስቶስ ሲናገር ይህ ለክርስቶስ ምሳሌ ነው። ባይዘ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ፋሲካችን ክርስቶስ አርዷል ተብሎ በመስቀል ላይ ታረደ እና እጆቹ ወጠሮ በዛ ተሰቅሎ ስለ ሁላችን ደግሞ ልብስ ሆነ። በመንፈሳዊ ሕይወታችን እርቃናችንን ለነበር ነው ለእኛ የጽድቅ ልብሳችን ጌታችንና መድኃኒታችን የኢየሱስ ክርስቶስ ነው። አፍረን ተሸማቀን ለነበር በኃጢአት እርቃን አፍረን ተሸማቀን የነበርን ሰዎችን መጥቶ ልብስ ሆነን ማለት ነው። ማን? ጌታችን እና እግዚአብሔር ልጁ ኢየሱስን ላከን። ላከና እግዚአብሔር ልጁ ኢየሱስን ላከ። እንግዲህ ዓለምን ሊያድን ማለት ነው። በቃ ዓለም በራሱ መዳን አልቻለም። ነቢያት ተነስተዋል። ብዙ ነገስታቱም ነቢያቱም ካህናቱም ምንም ተነስተዋል በብሉይ ኪዳን። ግን ማናቸውም ግን ዓለምን ማዳን አይችሉ። አይደለም ዓለምን ራሱን ማዳን የሚችል የለም። ከሞት ነፃ ማውጣት ራሱን የሚችል የለም። በቃ እግዚአብሔር ብቻ ነው የሚያደርገው። እንዴት ነው የሚያደርገው ከተባለ ፍርዱና ምሕረቱን አስማምቶ ነው። ቅዱስ አትናቴዎስ እሱን ነው የሚያስተምረው። ምንድነው? ፍርድ አለ፣ በቃ ሞትን ትሞታለህ የሚል። ስለዛ ሞት በሰው ዘር ላይ መጥቷል፣ አለቀ። ይህ በሰው ዘር ላይ የመጣው ሞት ደግሞ የሚጠፋው በሞት ብቻ ነው፣ አለቀ። እንዲህ ነው በቃ ትምህርቱ። እና ያንን ሞት ደግሞ ሞቶ ማጥፋት የሚችለው ሞቶ መነሳት የሚችል ሞትን ገድሎ መነሳት የሚችል አይነት አካል ነው። እሱን የሚያደርገው አምላክ ነው። ስለዚህ አምላክ መጥቶ የወደቀውን ያንን ሰው አደሰው ማለት ነው። እንዴት? ወደ እኛ መጣና ወደ እኛ መጥቶ ውድቀታችን ድረስ ዘልቆ በመግባት ይፈውስ አደረገን ማለት ነው። በቃ አደሰን። የእኛን ስጋ ይዞ የአብርሃምን ዘር ይዞ የሰውን ዘር ይዞ ስጋን ነፍስን ተዋህዶ ምን አደረገ? ሞተ። ስለሁላችን ሞተ። ሞቱ ደግሞ አልቀረም፣ ተነሳ። በትንሳኤው ትንሳኤያችንን ያበስራል ማለት። ስለዛ ሰው የሚድነው በክርስቶስ ኢየሱስ እንደዚህ አምኖ ከክርስቶስ ጋር አንድ በመሆን ምናምን ነው የሚድነው። ክርስቶስ ይህን ሁሉ ነገር ያደረገው ዓለምን ለማዳን ነው። ማንን ለማዳን ነው? የተወሰኑ የተመረጡ ሰዎችን ሳይሆን ዓለምን ለማዳን ነው። አንዳንድ ሰዎች የተመረጡትን ብቻ የሚሉ ሰዎች አሉ፣ ፕሮቴስታንቶች ናቸው። ሁሉም ባይሆኑም አንዳንድ ፕሮቴስታንቶች እንደዚህ ይላል። ሌላኛው ፕሮቴስታንት ደግሞ አይ ብሎ የተቃረነ ሀሳብ ያስቀምጣል። ኤንዌይስ በአጭሩ ክርስቶስ ኢየሱስ የሞተው ለዓለም ሁሉ ነው። እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሏል። እግዚአብሔርም ልጁን ሲልክ የተመረጡትን ወዶ ሳይሆን ዓለምን ወዶ ነው። ለዚህ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዶታል ይላል። ምንን ወዶታል? ዓለምን። ዓለምን። ስለዛ ክርስቶስ እርሱ የዓለም መድኃኒት ነው ማለት ነው። የዓለም መድኃኒት ነው። ለዓለም ሁሉ ይህን አደረገ። ታዲያ ለዓለም ሁሉ ከሆነ ዓለም ሁሉ ድኗል ወይ ነው? አሁን ዓለም ሁሉ በቃ ዳን አለቀ አከተመ ምናምን ነው? አይደለም። ከኛ የሚጠበቅ ደግሞ አለ። በእግዚአብሔር ሳይድ አንኮንዲሽናል ነው። ማለትም ምንም ነገር ሳያይ እግዚአብሔር ከኛ በጎ ነገርን እንኳን ሳያይ ጽድቅን ሳያይ እንደዚሁ ልጁን ኢየሱስን ልኮ በቃ ሞተልን። ኢየሱስ ክርስቶስ ከኛ ሳይድስ ምን ያስፈልጋል ከተባለ የሚያስፈልጉ ነገሮች 4 ነገሮች አሉ። ቢያንስ ባጭሩ በጥቂቱ ጠቅላላ አድርገን እንያዘው ካልን 4 ነገሮች እነግራቸዋለሁ። አንደኛ የመጀመሪያው አሜን ብሎ መቀበል ነው። ክርስቶስ ኢየሱስን እርሱ አዳኛችን ነው፣ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን መቀበል። የመጀመሪያው እምነት ነው። ኢየሱስን ማመን መቀበል ማለት በክርስቶስ በኩል የተሰጠውን አስተምህሮ ሁሉ ደግሞ መቀበል ማለት ነው። ስለዚህ አስተምህሮን መቀበል ግዴታ ነው። አስተምህሮን ካልተቀበለ አንድ ሰው አይድንም ማለት ትክክለኛውን አስተምህሮ። እምነት ያድናል ስንል የማያድን እምነትም እንዳለ ግን ማወቅ አለብን። የሚያድንና የማያድን እምነት አለ። የሚያድነው እምነት እንደምን ያለ እምነት ነው ከተባለ የሚያድነው እምነት አንደኛ በእውነተኛ በትክክለኛ አስተምህሮ ላይ የተመሰረተ እምነት ነው። ማለት ለምሳሌ የሆኑ ኦንሊ ጂሰሶች እንደው ስላሴ የሚባል ነገር የለም፣ ኦንሊ ጂሰስ በቃ ኢየሱስ ብቻ፣ አብ ራሱ ኢየሱስ ነው ምናምን እያሉ አስተማሩ እንበል። መጽሐፍ ቅዱስን ይዘው እንደዛ ነው የሚያስተምሩት። እና መጽሐፍ ቅዱስ ብቻ ብሎ ነው ይሄን የሚያስተምሩት። ባይዘ መጽሐፍ ቅዱስ ብቻ ነው መመሪያችን ይልና መጽሐፍ ቅዱስን ይይዛል። ከዛ እንዲህ አይነት ትምህርትን ያስተምራል። ከዛ የሆነ ሰው ይህንን ነገር ሰማ፣ እንደው መጽሐፍ ቅዱስን እየጠቀሱን እያስተማሩ ያሉት ስለዛ እንደው ይሄንማ በቃ አምኛለሁ ቢል ለምሳሌ ወስደው ያጠምቁታል። ግን ይሄ ሰው ይድናሉ? አይድንም።
አይደለም። ለምን? የሰማው አስተምህሮ የስተት አስተምህሮ ስለሆነ፣ የስላሴን የሚክድ አስተምህሮ ስለሆነ። ሰው የሚጠፋው የስላሴ አስተምህሮ ስለካደ ብቻ አይደለም። በጣም ብዙ አስተምህሮችን በቃ ለድህነት በሚሆን መልኩ የተላለፈልንን አስተምህሮ የሚክድ ሁሉ ድህነቱን ያጣል፣ ወይም የሚያድን እምነት አይኖረውም። ያንን ሰምቶ የሚያምነው እምነት ለመዳን አይሆንለትም። ሰው ምን እያልኳችሁ ነው? የሚያድነው እምነት ግዴታ ያው እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው የሌለ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ትክክለኛውን የእግዚአብሔርን ቃል የሰማ ሰው እሱ ይድናል። አሁን ያ እምነት የሚያድን ነው። ግን ብድግ ብለህ ግን ስላሴን እየካድክ ስጋዊ ላይ እንደው ክርስቶስ ከእመቤታችን ስጋን አልነሳም ብለህ እያስተማርክ፣ ለምሳሌ እንደዛ ብሎ የሚያስተምር ፕሮቴስታንት ነበር አይደል? ወንድ ማነው ዮናታን የሚባል ወንድም ፕሮቴስታንት። ለምሳሌ እሱ አይ ነው ምንድነው ኢየሱስ ከማርያም ስጋን አልነሳም ብሎ አስተማረ። ከዛ በኋላ ከ5 ዓመት በኋላ ደግሞ ወጣና የዛሬ 5 ዓመት ዮሐንስ ወንጌልን ስናጠና ኢየሱስ ከማርያም ስጋን አልነሳም ያልኩት ስህተት ነው ነስቷል። ሰዎች ይጮሃል። ኧረ አሁን ይሄ በጣም ባይዜ እንደ ቀለል ተደርጎ ዝም ብሎ እንደዚህ እንተናለ እንጂ ያው ጊዜው ዘመኑ ነው እንጂ ጥንት ላይ ቢሆን ይሄ በስመ አብ ተአምር ነው። እንደዚህ አይነት ክህደት ሁለተኛው ክፍለ ዘመን ላይ የነበረ መንፍቅና ነው። የነ ቫለንቲኑስ መንፍቅና ነው። ኢየሱስ ከማርያም ስጋን አልነሳም የሚለው አንተ ሰው ዮሐንስ ወንጌልን አስጠናለሁ ብሎ እንደዚህ አይነት ሲጀመር ሰት ውስጥ ከወደቀ አደገኛ ነው። በኋላ ላይ ያው ተመለስኩኝ አለ። አክቹዋሊ ግን ስለዚህ ያንን ያመነ ሰው በቃ ይጠፋል ማለት ነው ባጭሩ። ትክክለኛ ቤተክርስቲያን ቢሆን ራሱ ነው ብለን ብናስብ ራሱ በፊት ይጠፋል። ያ እንዲህ ብሎ በማመኑ ሰው የክርስቶስን ፍጹም ሰውነቱን መካድ አምላክነቱን መካድ እንደሚያጠፋ ሁሉ ሰውነቱን መካድም ያጠፋል። እና ኤንዌይስ የድህነት ጉዳይ ላይም እንደዚሁ የእግዚአብሔርን ጸጋ የምንካፈልባቸውን ጥምቀትን የሚያቃልል ቅዱስ ቁርባንን እውነተኛ የሆኑ የክርስቶስን ስጋና ደም የሚያቃልል እንዲህና የመሰሉ ነገሮችን ሌሎች አስተምሮችንም ማለት የማያምን የማይቀበል ሰው የሰበከውን ስብከት ሰምተህ ብታምን አትድንም። እሱ ድህነት የማዳን ኤፊካሲ ወይም ብቃት አይኖረውም። እና ሰው የሚያድነው እምነት እንደምን ያለ እምነት ነው ከተባለ የመጀመሪያው በትክክለኛ አስተምህሮ ላይ የተመሰረተ እምነት አንደኛው እሱ ነው። ሁለተኛው ደግሞ በፍቅር የሚሰራ እምነት ነው። በፍቅር የሚሰራ እምነት ዝም ብሎ የፈዘዘ ዝም ብለህ ትክክለኛው ትምህርት ሰምተህ ራሱ ማለት ነው። ትክክለኛው ትምህርት የምትሰማው ከጌታ ቤተክርስቲያን ነው። አለቀ። ወደ ክርስቲያን ራሱ ብትጨምር አምናል እኮ ግን ያ እምነትህ ግን ፍሬን የማያፈራ ከሆነ አንድ ወደ ድህነት ውስጥ ወደ ክርስቲያን ውስጥ ብትመጣ ብትጨመር እንኳን ፍሬን የማያፈራ ከሆነ ያ እምነትህ የሞተ ይሆንና አንተንም የማያድን ይሆናል። ስለዛ ትሞታለህ። ያ እምነት አያድንህም ማለት ነው። አያድንህም። የሚያድነው እምነት እንደምን ያለ ነው? ሶስተኛው ክራይቴሪያ እንዲያድን ማለት ነው ያ እምነት። ሶስተኛው እስከ መጨረሻው መጽናት አለበት። አምነህ ትክክለኛውን ትምህርት ሰምተህ ወደ ክርስቲያን ተጨምረህ ፍሬን እያፈራ እየኖርክ የሆነ ሰዓት ላይ ግን እጥፍ ብትል ትጠፋለህ፣ ትታጠፋለህ። እዛው በመንፈስ ህይወትን እጥፍ ብለህ ተቆርጠህ ትቀራለህ። ስለዚህ ግዴታ እያፈራ እስከ መጨረሻው ደግሞ መጽናት አለብን። ስለዚህ ቢያንስ እነዚህ ሶስቱ ነገሮች ያሟላል። የሚያድነው እምነት እንደምን ያለ ነው ከተባለ አንደኛ በትክክለኛ ትምህርት ላይ የተመሰረተ እምነት፣ ሁለተኛ በፍቅር ሆኖ የሚሰራ እምነት፣ ሶስተኛ ደግሞ እስከ መጨረሻው የሚጸና እምነት። ይህ እምነት እንዲህ ያለው እምነት ያድናል። ስለዛ ከሰው ምን ያስፈልጋል ማለት ክርስቶስ ለዓለም ሁሉ ድህነትን እንኩ ሲል ሰው እንዲድን ምን ማድረግ አለበት ከተባለ የመጀመሪያው ማመን እንዳትረሱ። እምነት እንዲህ ነው ብያችኋለሁ። አሁን እንደነገርኳችሁ ዝም ብሎ እንደዚሁ አሁን አንዳንድ ጊዜ የሚያድነው እምነት ነው ወይስ እምነትና ሰላም የሚሉ ሰው ተብሎ ዝም ብሎ እንደዚህ አይነት ጉንጫ አልፋ ክርክር የሚከራከር ሰው አለ። እንደዛ አይደለም። ሲጀመር እምነት ላይ ተግባብተሃል። እምነት ያድናል። ያው ምን አይነት እምነት? በትክክለኛ ትምህርት ላይ የተመሰረተ እምነት ነው የሚያድነው። እንደዛ ከሆነ እስቲ የትኛው ትምህርት ላይ ለምሳሌ ጥምቀት ያድናል የሚለውና ጥምቀት አያድንም የሚሉ ሁለቱም ከፕሮቴስታንት ነው ያለውና ጥምቀት ያድናል የሚልም አለ፣ ጥምቀት አያድንም የሚልም አለ። ትክክለኛው ትምህርት የትኛው ነው? የትኛውን ሰምቶ ነው ሰው የሚድነው? ቅዱስ ቁርባን ላይ ልክ እንደዚህ የተለያየ እምነት ነው ያለው። ሌሎች መሰረታዊ እምነቶች ላይም ልክ እንደዛው ማለት ነው። እና እምነት ላይም ልዩነት አለ። እና የመጀመሪያው ሰው የሚያደርገው ለመዳን ምን ያደርጋል? ያምናል። ካመነ በኋላ ምን ያደርጋል? አለቀ በቃ። ልክ ሲያምን ዳን አለቀ። እንደዛ የሚሉ ሰዎች አሉ። እንደዛ አይደለም። መጽሐፍ ቅዱስ እንደዚህ አያስተምርም። ልክ ስታምን አለቀ እዛው አይደለም። አምነ ትጠመቃለህ። እምነት ነው በሩ ለሁሉም ነገር። ታምንና ትጠመቃለህ። ስትጠመቅ ስላመንክ ማለት ነው። በዛ በእምነቱ ውስጥ ልክ ስትጠመቅ እዛ ጥምቀት ላይ
እግዚአብሔር ጸጋውን ይሰጣል። ምን አይነት ጸጋ? ከክርስቶስ ጋር አንድ የምትሆንበትም የጌታችንን ጸጋ እሱን ይሰጣል። ከክርስቶስ ጋር አንድ የምትሆንበትም ያንን ጸጋ ይሰጣል። ልክ ስትጠመቅ ከክርስቶስ ጋር አንድ ትሆናለህ። አሁን ሁለተኛው የሚያስፈልገው እንግዲህ እምነት እንደሚያስፈልግ መጥቀስ አለብን። እምነት ለድህነት እንደሚያስፈልግ ማስረጃ ምናምን ያስፈልጓል? ያስፈልጉናል። ምንም የሀገር ነው ማለት እንግዲህ ይህንን የሚክድ ማንምም የለም። ጌታችን ጨርሶታል። በቃ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 14 ጀምሮ ምንድን ነው ያለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል አለ። ሙሴ በምድረ በዳ እባብን ሰቅሎ ነበረ። በእባቡ ተነደፈና ህዝቡ ማለት ነው። ከዛ በኋላ ህዝቡ እንዲድን ምን አደረገ ሙሴ? ህዝቡ እንዲድን እግዚአብሔር በነገረው መሰረት የናስ እባብን አዘጋጀና በዛፍ ላይ በባላ ላይ አንጠለጠሉ፣ ሰቀለው። ከዛ በኋላ እሱን የሚያዩ ሁሉ ይድናሉ ማለት ነው። እሱን ምን የሚያደርጉ? የሚያዩ። ስለተሰቀለ ብቻ የናሱ እባብ ዝም ብሎ ይድናሉ? አይድኑም። ኦኬ፣ አይድኑም። ዝም ብሎ ክርስቶስ ስለተሰቀለ ብቻ ዝም ብሎ ሰው ዳን አለቀ ምናምን፣ አይ እንደዛ አይደለም። የናስ እባብ ስለተሰቀለ ብቻ ሰው ከዛ በእባብ ከተነደፈው ሊመጣበት ካለው ሞት ዝም ብሎ እንደዚህ የሚያመልጥ አይደለም፣ ማየት አለበት ግዴታ። ልክ አሁንም ደግሞ ክርስቶስ ስለተሰቀለ ብቻ በቃ አለቀ ትድናለህ አይደለም፣ ማየት አለበት። ሚኒንግ እምነት ነው። አሁን እሱ የእምነት ምሳሌ ነው። ኦኬ፣ ስለዛ ማመን ይጠይቃል። ስለዛ ምን አለ ቀጠል አድርጎ ራሱ ጌታችን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል አለና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ ምን የሚል የሚያምን ሁሉ። ቀጠል አድርጎ ቁጥር 18 አካባቢ ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዛ እምነት ለድነት እንደሚያስፈልግ ግልጽ ነው። ሮሜ ላይም እንደዛው ነው የሚለው ቅዱስ ጳውሎስ ምዕራፍ 3 በተለይ አይሁዳውያንም የግሪክ ሰዎችም ሁሉም ከኃጢአት በታች እንደሆኑ ሁሉም ኃጢአተኛ እንደሆነ መድኃኒት እንደሚያስፈልገው ይናገርና ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል ብሎ ከተናገረ በኋላ እንዲያው ጸጋው ይጸድቃሉ ካለ በኋላ እርሱንም ይላል። እርሱንም ማለት ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና በምን የሚገኝ አድርጎ አቆሞ ይላል። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። አየህ፣ በክርስቶስ በኩል የተሰራውን የማዳን ስራ እግዚአብሔር እንዴት አድርጎ እንዳቆመው በምን የሚገኝ አድርጎ አቆሙ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። ስለዚህ እምነት ያስፈልጋል፣ ያስፈልጋል። እምነት ስለ እምነት በጣም በሰፊው ሮሜም ገላትያም ተናግሯል ቅዱስ ጳውሎስ በጣም በሰፊው ኤኒዌይስ ሌሎች ክፍሎች ላይ ጌታችንም በጣም በሰፊው እንደዚሁ ተናግሯል። እና ስለዛ እምነት ያስፈልጋል። የመጀመሪያው ከዘን ሰው እምነት ግን ምን እንደሆነ ሶስቱም ክራይቴሪያዎች ነግሬያቸዋለሁ። የሚያድነው እምነት እንደምን ያለ እምነት ነው የሚለው። ሁለተኛ ጥምቀት ነው። እንግዲህ መጽሐፍ ቅዱሳችን እምነት ብቻ አይደለም ያለን፣ ጥምቀትንም ነግሮናል። አሚን ብለህ ትቀበላለህ፣ አምነህ ወደ ጥምቀት ውስጥ ትገባለህ። ልክ ስትጠመቅ በዛ ውስጥ እግዚአብሔር ዳግም ይወልዳል። ከጌታ ጋር አንድ ያደርግህና ከኢየሱስ ከልጁ ጋር ማለት ነው አንድ ያደርግህና ኢየሱስ የእግዚአብሔር ልጅ ስለሆነ ልክ ከክርስቶስ ጋር አንድ ስትሆን አንተ ራስህ የእግዚአብሔር ልጅ ትሆናለህ። ዳግም መወለድ ማለት ከጌታ ጋር አንድ መሆን ማለት ነው። እሺ፣ ዳግም መወለድ ማለት ከጌታ ጋር አንድ መሆን። ኢየሱስ የእግዚአብሔር ልጅ ስለሆነ አንተም ከእርሱ ጋር ልክ አንድ ስትሆን ከጌታ ጋር በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ዳግም ትወለዳለህ። የኃጢአት ስርየትን ታገኛለህ። የኃጢአት ስርየትን ታገኛለህ። ከክርስቶስ ጋር ሞተህ ትነሳለህ። ሞቱን በሚመስል ሞት ከእርሱ ጋር ትተባበራለህ። እንደዚሁም ደግሞ ከእርሱ ጋር አብረህ ትነሳለህ ማለት ነው በጥምቀት እና እንዲህ ያለ ነገርን ታገኛለህ። ለዚህ የመጽሐፍ ቅዱስ ማስረጃዎች በጣም በርካቶች አሉ። በጥምቀት ውስጥ ድህነት እንዳለ ማለት ነው። ጥምቀት የድህነት ቦታ እንደሆነ አንዳንዶች ጭራሽ የድህነት ቦታ የማይመስላቸውም ጥምቀት የድህነት ቦታ ነው። ማስረጃ ራሱ ጌታችን ኢየሱስ የተናገራቸው በጣም ብዙ ክፍሎች አሉ። ለምሳሌ ማርቆስ 16 ላይ የሚጠቀሰው ከቁጥር 15 ጀምሮ በተለይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ሉክ ወንጌልን ስበኩ ካለ በኋላ ያመነ ይላል። ወንጌልን ሰብካችሁ ያ የሰማውን ወንጌል ያመነ የተጠመቀም እሺ ይድናል። የሚድነው ማን ነው ከተባለ በሐዋርያት በኩል የተሰበከውን የጌታን ወንጌል ሰምቶ ያመነ የተጠመቀም እርሱ ይድናል። ያላመነስ ወንጌሉን ሰምቶ አላምንም ካለ አይድንም። ያላመነ ይላል እንጂ ያላመነ ያልተጠመቀ አይልም የሚል ሰው አለ። ካላመነ ወንጌሉን ካላመነ ሲጀምር ነው ይጠመቃል። ያልተጠመቀ ተብሎ እኮ መጨመር አይጠበቅበትም። ገና ከጅምሩ ያላመነ ከተባለ ወንጌሉን ሰምቶ አስበው እንዲህ ክርስቶስ እንዲሆኑላል እና ሰው አንተም ብትጠመቅ ከዚህ ከክርስቶስ ድህነት ተካፋይ ትሆናለህ ወይም ደግሞ ከጌታ ጋር አንድ ትሆናለህ እያለ ቢሰበክ አንድ ሰው አላምንም ካለ
ና አጥምቀኝ ይላል አይልም። ስለዛ ያላመነ ግን ይፈረድበታል ሲል ያላመነ ሰው ገና ከጅምሮ ስለማይጠመቅ ነው። ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ከላይ ግን ያመነ የተጠመቀም ይድናል። በቃ ቃል በቃል እንዲህ ብሎ ከተከራከርክ ከክርስቶስ ጋር ማለት ነው አንተ የክርስቶስ ተቃዋሚ ነህ ማለት ሳታስበው የክርስቶስ ጠላት ሆናል ማለት ነው። እኔ ይሄን እንግዲህ በግልጽ ነው መናገር ያለብን አይደል? ይህንን ትምህርት የሚክድ ኢየሱስ የተናገረውን እምቢ የሚል በኢየሱስ ላይ ያመፀ ይባላል። የፈለግ አንደበት ላይ ኢየሱስ ኢየሱስ ብትል ኦንሊ ጂሰሶች ስማቸውን ሳይቀር ኢየሱስ ብቻ ብሏል። ኢየሱስ ኢየሱስ ስላልክ ብቻ በተአምር አታመልጥም። ኢየሱስ የሚል የኢየሱስ ጠላት ማለት ነው። ኢየሱስ የሚል የኢየሱስ ጠላት ሆኖ ሰው ሊነሳ ይችላል እና በጣም ጥንቃቄ ይፈልጋል። እዚሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት ማለት የኔ ማለት ነው። የኔ አድርጓቸው፣ የኔ ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው እንደማለት ነው። ሰው የክርስቶስ የሚሆነው በመጠመቅ ውስጥ ከሆነ የክርስቶስ ሳይሆን መዳን ስለማይችል ጥምቀት ለድነት እንደሆነ ግልጽ ነው። እንደነዚህና መሰል የሆኑ ቅዱስ ቁርባን የመጀመሪያውን በተለይ የመጀመሪያውን ያችን የሚቀበላትን ቅዱስ ቁርባን ነጣጥለን አናይም። አንድ ላይ ሚስጥሩ ሙሉ ይሆናል። በምን መልኩ ተጠምቆ ይጸለይለታል? እጅ በመጫን ወይም ደግሞ በቅብ ማለት ነው። በቅባ ሜሮን በሚስጥራ ሜሮን ይፈጸምለታል። ከዛ በኋላ እዛው ቅዱስ ቁርባን ደግሞ ይቀበላል። ቅዳሴ ገብቶ ወደ ጸሎት ገብቶ ደግሞ ከጌታ ስጋና ደም ይካፈላል። የጌታ ስጋና ደም ለድህነት ነው ማለት ነው። የጌታ ስጋና ደም ለድህነት ነው። እስካሁን ድረስ ሰውየው የሰራው ስራ አለ የለም? ከእሱ የተጠበቀ አንድ ስራ የለም። እስካሁን ተመልከቱ፣ አንድ ስራ የለም። የእግዚአብሔርን ጸጋ የሚያገኝባቸው ሚስጥራት ብቻ እየተካፈለ ነው። እሺ፣ ስለ ጌታ ስጋና ደም መጽሐፍ ቅዱሳችን ግልጽ ነው። ጌታችን ኢየሱስ አስቀድሞ በቃል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሯችሁ አንብቡ። አባቶቻችሁ በዛ በምድረ በዳ መና እንደበሉት አይደለም ይላል። ማለት እነ ሙሴ በምድረ በዳ መና በሉና ከሰማይ ወረደላቸው ማለት ነው። በሉ፣ ለጊዜው ጠገቡ፣ ግን ሞቱ። ከሞት ሊያተርፋቸው አልቻለም። አሁን የመጣው የህይወት እንጀራ ግን ከሰማይ የመጣው የህይወት እንጀራ ግን ጌታችን ኢየሱስ ነው። ከእርሱ በልተን ለዘላለም እንድንኖር ማለት ነው። እና እርሱም ለዓለም የሚሰጠውም ደግሞ እንጀራ ስጋዬ ነው ብሎ ተናገረ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የማይበላ ደሜን የማይጠጣ ግን በራሱ ሕይወት የለውም አለ። እንደዚህ በቃል አስተማረና ከዛ በኋላ ፕራክቲካሊ ደግሞ በጸሎተ ሐሙስ ላይ ጌታችን ህብስትን ወይንን አነሳ፣ ባረከ፣ ህብስትን ቆረሰና አመስግኖ ባርኮ ማለት ነው። ቆረሰና እንካችሁ ይህ ስጋዬ ነው ብሎ ሰጠ። ይህ ስጋዬ ነው ከእርሱ ብሉ ብሎ ሰጣቸው። በቃ ስጋዬ ነው። ህብስቱን አነሳና ባርኮ ሲሰጣቸው ስጋዬ ነው አለ። ጽዋውንም ደግሞ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው አዲስ ኪዳን ደሜ ነው፣ ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስቱን ስጋዬ፣ ጽዋውን ወይም ወይኑን ደሜ ብሎ ሰጣቸው። ስለዛ ያ ህብስትና ጽዋ ወይም ወይን የጌታችን የክርስቶስ ኢየሱስ እውነተኛ ስጋና ደም ነው ብለን እናምናለን። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። እና ኢቭን እንደው ሰው ህብስትና ጽዋ መሆኑን አይቶ ማለት ነው እንዳይዳፈር አንድ ታላቅ ታምርን እግዚአብሔር በቆሮንቶስ ቤተክርስቲያን ላይ ያደረገ። ምን አይነት ታምርን? የቆሮንቶስ ቤተክርስቲያን ውስጥ ያሉ ምዕመናን ስጋና ደሙን በማይገባ መልኩ መቀበል ጀመሩ። አንዳንዱ በኃጢአት ውስጥ እየሆነ አንዳንዱ ባልተገባ መልኩ ማድረግ ጀመረ እና ሳይገባው እንዲህ የሚያደርገውን ሰው እግዚአብሔር ቀጣው። በአዲስ ኪዳን የሚገርም አቀጣጥ እዛ ላይ የምናየው በአዲስ ኪዳን መጽሐፍት ላይ ምን አይነት ቅጣትን ቀጣ እግዚአብሔር? በጣም ብዙዎችን እስኪገድል ድረስ ገደላቸው። በጣም ብዙዎቹን ገደላቸው፣ ብዙዎቹን አሳመማቸው። እያሌዎች አንቀላፍተዋል እስኪባል ድረስ እና እስኪገድል ድረስ በስመ አብ። በቅዱስ ቁርባን ምክንያት ሰውን ገድሏል እግዚአብሔር። መንፈስ ቅዱስን በማታለል ምክንያት ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራን ገድሏቸዋል። መንፈስ ቅዱስን አታለው። ቅዱስ ቁርባንንም ደግሞ በማቃለል ምክንያት በጣም አያሌዎች አንቀላፍተዋል የሚለው ወይስ በጣም ብዙ ህዝብ ማለት ነው። በጣም ብዙ ህዝብን እግዚአብሔር ገድሏል። በጣም ብዙ ህዝብን አሳምሟል። ህመምን ለቆባቸዋል። ይህን ሁሉ ያደረገው ለምንድን ነው? ቅዱስ ቁርባን ምንም ፊት ለፊት ላይ ስታየው ህብስት ነው። ፊት ለፊት ላይ ስታየው ጽዋ ነው። ግን እኛ በማናየው መልኩ ግን ይቀየራል። ወይም ደግሞ ያ ህብስቱ የጌታ ስጋ ይሆናል። ያ ጽዋውም ደግሞ የክርስቶስ ኢየሱስ ደም ይሆናል እና እንዲህ ያለ ሚስጥር በመንፈስ ቅዱስ አሰራር ስለሚሰራ ሰው ይህንን በጣም በአክብሮት ሄዶ መቀበል አለበት።
የገደላቸው የምር እንደዚህ አይነት ሚስጥር ስለሚፈጸም ነው እንጂ ባይፈጸም ዝም ብሎ አንዳንዶች እንደሚሉት ዝም ብለህ ቪንቶንና ዳቦውን ተሸክመ በትሪ ዝም ብለህ እንደምታከፋፍለው ቢሆን ኖሮ ባልገደላቸው ነበር። የምር አሁን በትሪ ለሚከፋፈል ቪንቶ እግዚአብሔር ሰው ህዝቡን ሊጨርስልን አይጨርስም። አይገርል ምንድነው ከኃጢአት ጋር በተያዘ ምናምን ነገር እንደው ሳይገባ ስለወሰድክ የሚባል ነገር በፍጹም የምርም በአግባቡ ብትወስደው የሚያድንህ ስለሆነ ያለ አግባብ ስለወሰድከው ግን ገደለ። ያለ አግባብ ስትወስደው የሚገርልህ ከሆነ በአግባብ ስትወስደው እንዴት አያድንህም? ያለ አግባብ ስትወስደው ሳይገባ ስትወስደው ሞትን ካመጣብህ በተገባ መልኩ ስትወስደው ህይወትን እንዴት አይሰጥም? ይሄ እኮ በጣም ክሊር ነው። እና ሰው የጌታችን የክርስቶስ ኢየሱስ ሥጋና ደግሞ ሰው ይቀበላል። ልክ ሲቀበል ምንድነው የሚፈጠረው? ለአንደኛ ቆሮንቶስ ምዕራፍ 10 ቁጥር ይሄ አሁን የነገርኳችሁ ያው ታውቁታላችሁ። ብዙም እየጠቀስኩ ያለው ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምራችሁ ተመልከቱ። ቀደም ብሎ 10ኛው ምዕራፍ ቁጥር 16 ላይ ደግሞ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ምን ይላል? እውነተኛ ደሙ ነው። እሺ ይሄንን የሚክድ ለትምህርታችሁ ጥንቃቄ እንድታደርጉ ማለት ነው። ፕሮቴስታንቱ በጣም ለመሸወድ የሚሞክረው እንዴት መሰላችሁ? እነዚህ ሚስጥራት ስለነዚህ ሚስጥራት ብዙም አያስተምርህም፣ አይነግርህም። በቃ ያን ያህል እንትን አይልም። ዝም ብሎ የሆነ ያልሆነ ነገሮችን ብቻ ይነግራል። ቤተክርስቲያን ውስጥ ለምሳሌ የተወሰነ ግር የሚል ነገር ካለ የሆነች ግር የምትል ነገር ብቻ ይነግራል። ጥምቀት አይድንም አይልህም። በተአምር ቅዱስ ቁርባን የጌታ ሥጋ ነው አይደለም አይልህም። እንደዛ ካለማ ነው የምትለው እንዴ ለሱማ በልበል ይኸው ወይም ተነቃበታለህ ባጭሩ። ስለዛ ምንድን የሚያደርገው ያንዴ የሌለ ነገር ዝም ብሎ ያግብሰብስና የሆነ ነገር ልብ ላይ እንድትጠራጠር ያደርጋል። ልብ ላይ የጥርጣሬ ስፒሪት መንፈስ ከጫረብህ በኋላ ከዛ በኋላ ጥምቀት አያድንም፣ ቅዱስ ቁርባን አያድንም፣ የጌታ ሥጋ ደግሞ አይደለም ማለቱን ይጀምራል። እንደዚህ አይነት ተረቶችን በልብ ውስጥ መሙላት የሚጀምረው ከዛ በኋላ ነው። ስለዛ ይህ በዚህ ወቁባቸው። የሚያታለል ካለ በዚህ ወቅ ሥጋ ደም ተቀበልን የሚል ነጣጠሉ አይደለም። እምነትና ቅዱስ ቁርባን ነጣጥለ እምነት ላይ ጥምቀት ላይ እንዲህ ከሆነ ቅዱስ ቁርባን ላይ ምናምን እንደዛ ሳይሆን፣ በእምነቱ ውስጥ ዳግም ትወለዳለህ። ቅዱስ ቁርባን ልክ ስትቀበል ከሌሎች አካላት ጋር አንድ ሆነ የክርስቶስ አካል ውስጥ ትጨመራለህ። ከዛ በኋላ ድህነት ፍጹም ነው። በቃ ዳግም ትወልዳለህ። ድኛለሁ ብለህ መናገር ትችላለህ። ድነሃል፣ ወረዲ ድነሃል ያለ ስራ። እሺ ስራስ መቼ ነው የሚመጣው? ልክ እንደዚህ የዳነው ሰውዬ ዳግም ይወለድና ማለት ነው በመንፈሳዊ ህይወቱ እያደገ ይሄዳል። ማንም ለመምሰል ክርስቶስ ኢየሱስን ክርስቶስን በመምሰል ህይወት ውስጥ ደግሞ እያደገ መሄድ አለበት። ልክ ጳውሎስ እኔ ክርስቶስን እንደመሰል እናንተም እኔን ምሰሉ እንዳለ ፍሬን እያፈራ ይሄዳል። በመልካም ህይወት ይመላለሳል ማለት ነው። አንዴ መልካም ህይወት በክርስትና ውስጥ ለድህነት ያስፈልጋል። ያስፈልጋል። ግን ምን ማለት ነው ለድህነት ያስፈልጋል ማለት? ዳግም ለመወለድ ነው አይደለም። ዳግም ለመወለድ የመጀመሪያውን ይህን ድህነት ለማግኘት ስራ አያስፈልግም። ስራ የሚያስፈልግ የትኛው ነው ከተባለ አንዴ ዳንካትን ድህነት ለመፈጸም መጽሐፍ ቅዱሳችን ድህነታችሁን ፈጽሙ ደግሞ ይላል። ዳኑ ብቻ አይደለም ድህነታችሁን ደግሞ ፈጽሙ። አይተዋል። ዳን ከዛ ደግሞ ድህነትን ፈጽም። ልክ የወህኒ ቤቱ ጠባቂ የወህኒ ቤቱ ጠባቂ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ትድናለህ። ስለዛ ሲያምን ሲጠመቅ በቃ ይድናል ያ ሰው። ግን ትድናለህ ብቻ አይደለም መዳንህን ደግሞ ፈጽም ደግሞ የሚላለ መዳንህን ደግሞ ፈጽም። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እያንዳንዳችሁ የራሳችሁን መዳን ፈጽሙ ይላል። ስለዛ መዳን ደግሞ የሚፈጸም ነው። መንገድ ላይ መቅረት አለ። አስቧል። ወደ ድህነት ከመጣ በኋላ ፍሬን ማፍራት ብታቁም ማለት ነው። ፍሬን ማፍራት ብታቁም መልካም ህይወት በአንተ ውስጥ እግዚአብሔር ሲያጣ የሞተልህ ጸጋውን የሰጥ ማለት እግዚአብሔር ልጁን ይላከልህ ልጁ የሞተልህ ጸጋውን የሰጠ ከኃጢአት ተላቀ በጽድቅ እንድትመላለስ ነው። አንተ ግን በኃጢአት እመላለሳለሁ ካልክ ከጽድቅ የሆነ መለስ ካረክ ራስህን እግዚአብሔር ይቀጣል፣ ይፈርድባል። አሁንም ከፍርድ አታመልጥም። ገና ለገና የእግዚአብሔር ልጅ ነኝ እና ሰው ኃጢአት ብሰራም አይፈረድብኝም ካልክ ከአንተ በላይ ምስኪን የለም። ስለዛ ፍርድ ይመጣባል። ለዛ ነው በገላትያ መልእክት ምዕራፍ 5 ከቁጥር 19 ጀምሮ የስጋ ስራ እና የመንፈስ ፍሬን ያስቀምጣል። እና የስጋ ስራ የተገለጠ ነው ብሎ ኃጢአቶችን ይዘረዝራል። ቅናት፣ ሟርት፣ አድመኝነት፣ ዝሙት፣ መዳራት የመሳሰሉትን ያስቀምጥና አስቀድሜ እንዳልኩኝ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ቀጥታ ነው እንዲህ ብሎ የተናገረው። ባይዚ አስቀድሜ እንዳልኩኝ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም።
አትወርስም የእግዚአብሔር መንግስት እንዲህ የምታደርግ ከሆነ አለ ጳውሎስ። እንዲህ አለና 5ኛው ምዕራፍ ላይ ነው ባይዚ ዝቅ ብሎ 6ኛው ምዕራፍ ላይ ቁጥር 7 ላይ አትሳቱ እግዚአብሔር አይዘበትበትም ማለት አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳልና ሰው የሚዘራውን ያንኑ ደግሞ ያጭዳል። በምድር ላይ የምትዘራውን ነገር እሱን ታጭደዋል አለቀ። ስለዚህ ምን ይላል ቀጠል አድርጎ በስጋ የሚዘራ ይላል ማለት የስጋ ፍቃድን እየፈጸመ የሚኖር ማለት ነው። በስጋ የሚዘራ ከስጋ መበስበስን ያጭዳል፣ ሞትን፣ ዘላለማዊ ሞትን። በስጋ የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ይልና ማለትም የመንፈስን ፈቃድ እያደረገ የሚኖር ነው። እንደ እግዚአብሔር ፈቃድ፣ እንደ መንፈስ ቅዱስ ፈቃድ፣ እንደ መንፈስ ፈቃድ የሚመላለስ እርሱ ግን በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ መመላለስ ማለት ወይም በመንፈስ መዝራት ማለት መልካም ስራ መስራት ማለት ነው ባጭሩ። እሱን ለማወቅ ቀጣዩን ጥቅስ አንብቧት። ምን ይላል? ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት ይላል። መልካም ስራ ለመስራት አንታክት። እንዲህ ያለ ጳውሎስ በግልጽ ተናግሮ በግልጽ ጳውሎስ እንዲህ ብሎ ተናግሮ አንዳንድ ሰው ይመጣና አይ ይሄ መልካም ስራ መስራት ሆና ከድህነት ጋር ምንም የሚያገናኘው ነገር የለም የሚል ሰው አለ። በጣም አደገኛ ነው። በጣም አደገኛ እና መልካም ስራ ከድህነት ጋር እንዴት ነው የሚገናኘው ከተባለ ዳግም እንድንወለድ አይደለም። የመጀመሪያውን ድህነትን ለማግኘት አይደለም። እሱንም ያለ ስራ በቃ አገኘን። አሁን ስራን የምንሰራው መልካም ስራን የምንሰራው ድህነታችንን ለመፈጸም እንዳንጠፋ፣ አንዴ ከዳን በኋላ እንዳንጠፋ ደግሞ የምንሰራው በራሳችን ነው አይደለም። እሺ በእግዚአብሔር ጸጋ የተቀበልነው ጸጋ ነው እንድናደርግ የሚያደርገን እና ሰው በእግዚአብሔር ጸጋ እየበረታን እየጠነከርን ቀስ በቀስ ፍሬን እያፈራን እንሄዳለን። ካላፈራን ግን እንቆረጣለን። ጌታችን ነው እንደዚህ ያለን። ኢየሱስም እንዲህ ብሏል። ምን ብሏል? በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ አባቴ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ ፍሬ የማያፈራው ነው። በእኔ ያለውን ያለው ክርስቶስ እውነተኛ የወይን ግንድ ነኝ ብሎ ግን በእርሱ ያለ ቅርንጫፍ ሆኖ ፍሬን ካላፈራ ምን ይደረጋል? አባቴ ይቆርጠዋል አለ። አባቴ ይቆርጠዋል። የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል ይላል። የሚያፈራ ግን ሲታይ አብዝቶ እንዲያፈራ ደግሞ ያጠራዋል። ትንሽ ስታፈሩ አብዝታችሁ እንድታፈሩ እያጠራችሁ ጊዜ ይሄዳል። ማናፈራ ፍሬን ጭራሽ ማናፈራ ከሆነና እንደው እምቢ የምንል ከሆነ ግን እግዚአብሔርም በቃ እሱ ይቆርጠናል። እምቢ የሚሉት ራሳቸው እነማን ናቸው? ኢቭን በክርስቶስ ሆኖ ራሱ ማለት ነው። በእኔ ያለውን ቅርንጫፍ ነው ያለው ኢየሱስ። አይ እነዚህ ሲጀምር አላመኑም ይላል አንዳንድ ሰው። ኧረ በክርስቶስ የሆነ ሳያምን ማንም ሰው በክርስቶስ መሆን አይችልም። ሰው በእኔ ያለውን ቅርንጫፍ ነው ያለው። እውነተኛ የወይን ግንድ እኔ ነኝ። ታላቁ አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በጽድቅ እግዚአብሔርን በመምሰል እንዴት ልንኖር እንደሚገባ ስለሚያስተምረን ያጸጋ በዛ ጸጋ እየተመራን ክርስቶስን በመምሰል ህይወት ውስጥ ማደግ አለብን እና ካልሆነ ግን ጸጋውን ስላልተጠቀምንበት ትቀጣለን። ጸጋውን ስላልተጠቀምንበት ልንቀጣ እንችላለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይም ጌታችን ስለ ፍርድ ቀን ሲናገር ጌታችን በመጣ ሰዓት ህዝብ ሁሉ በፊቱ ይሰበሰባሉ ይላል። እረኛ በጎቹን ከፍየሎቹ እንደሚለይ እርሱም ጻድቃኑና ኃጢአተኞችን እንደሚለይ ይናገራል። በግራ ያቆማቸዋል ኃጢአተኞቹን፣ በጻድቃኑን ደግሞ ቅዱሳኑን ደግሞ በቀኙ ያቆማቸዋል። ያኔ ምንድን ነው የሚለው? ምንድን ነው የሚጠየቁት? በቀኝ የተሰለፉትም እንደው ብር አባብልታችሁኛል፣ ብጠማ ጠጥታችሁኛል፣ መልካም ነገር ብታሰር ጠይቃችሁኛል፣ ብታመም እንደዚሁ ጠይቃችሁኛል፣ እንግዳ ሆኜ በመጣ ተቀበላችሁኛል ብሎ ይናገራቸዋል። እነዛኛዎቹ በግራ የተቀመጡት ደግሞ በተቃራኒ እንዲህ አላደረጋችሁልኝም በማለት ማለት ነው። ሰው መልካም ስራን ነው ጌታችን እዚህ ላይ የጠየቀው። እንዴ የት አግኝተን እንደዚህ ያደረግንለት ሲሉት ከነዚህ ከታናናሾቹ ለአንዱ ይህን ብታደርጉ ለእኔ እንዳደረጋችሁት ነው ይላል። ስለዛ ምንድነው መልካም ነገርን ማድረግ በእግዚአብሔር ዘንድ እንዲህ ትልቅ ቦታ አለው ማለት ነው። ምን አይነት ቦታ አለው ከተባለ አንድ የዳነ ሰው እንኳን ድህነቱን እንዳያጣ ያደርጋል። ድህነቱን እንዳያጣ ክርስቶስን በመምሰል ውስጥ በማድረግ 30 60 100 ፍሬን ነው የምናፈረው ማለት ሁሉም 100 ያፍራ አይደለም። 30 ብታፈራ እግዚአብሔር ይቀበላል። ግን አንተ መልካም ስራን ከመስራት ወደኋላ አትበል። ሁሌም አፍራ።